ተመልሰናል። ክቡራትና ክቡራን አድማጮቻችን እንቀጥላለን። አጫጭር ስፖርታዊ መረጃዎቻችን ወደ እናንተ መደመጥ ይቀጥላሉ። ቼልሲ ኮካኮላ ጋር ስፖንሰር መሆኑን ዛሬ አረጋግጧል። ሎንግ ተርም የረጅም ጊዜ ስፖንሰር ሆኗል። አሁን ይፋ ተደርጓል። የቡድኑ ለስላሳ መጠጦች ይፋዊ ስፖንሰርና ጋር ኮካኮላ ሆኗል በሚል እንግዲህ ተቀምጧል። ይሄ ቼልሲዎች ጥሩ ገንዘብ የሚያገኙበት ሌላ አማራጭ ነው። የትናንትናውን የክርስቲያኖ ሮናልዶ ጎል ምን አይነት ጎል ነው ያሳየን አሉት። መብረቅ ነው የወረደው። ግን አስገራሚው ነገር ስመለከት መረጃዎችን በጁቬንቱስም እንደዛ አይነት ጎል አስቆጥሯል፣ በማድሪድም እንደዛ አይነት ጎል አስቆጥሯል፣ በፖርቹጋል ብሔራዊ ቡድንም እንደዛ አይነት ጎል አስቆጥሯል። እንደገና ትናንት በሳውዲ ሊግም እንደዛ አይነት ጎል። ግን የሚገርመው በ40 ዓመት እንደዛ አይነት ኢላስቲሲቲ ከየት ነው ያመጣው? በጣም የሚገርም ነው። ምን አይነት ተፈጥሮ ነው ክርስቲያኖ ሮናልዶ በ2025 የውድድር ዓመት በ42 ጨዋታ 41 ጎልና አሲስት ላይ ተሳትፏል። ምን ማለት ይቻላል? የተፈጥሮን ሕግ እየሻረ ነው ያለው ክርስቲያኖ ሮናልዶ አይደል? ዴፊኒትሊ ግን ልክ የሮናልዶ ጥንካሬ ስታወራ ደግሞ የሜሲ አድናቂዎች ይወጡና ደግሞ ሜሲም እኮ ትናንት እንደዚህ ያደረገ ይለዋል። ሜሲ ትናንት በነበረው የጎል ተሳትፎ 71 ጎል በ2025 ደርሷል። አሲስትም አድርጓል። አሲስት መሰለኝ ዞሮ 71 ጎልና አሲስት ላይ በመድረስ በአንድ የውድድር ዓመት በ2025ም የእሱም ቀላል ቁጥር አይደለም፣ አስደንጋጭ። የሜሲም ግን ያው ደግሞ የዕድሜ ልዩነት አላቸው ትንሽም ቢሆን። ትናንት ሊግ ውስጥ ደግሞ ይሄ ከባድ ሊግ ነው። የሮናልዶ ጎል ግን በጣም የሚገርም ማስታወቂያ፣ ለሳውዲ ሊግ ማስታወቂያ ነው። በጣም 954 ገብቷል። 954ኛ ጎሉን ያስቆጠረው ከአልናስር ጋር ዋንጫ የማሳካት ህልም አለው። የዓለም ዋንጫ እየቀረበ ይገኛል። ምን አይነት እኔ ቃላት የለኝም ሮናልዶን ለማድነቅ። በቃ ቁንጮ፣ አውራ፣ ብራንድ ምን ትለዋል? በምን አይነት አጀክቲቭ ወርድ ዲስክራይብ ታደርገዋል? ራሱ ሮናልዶ ነው እና ከዋይት ሀውሱ የራት ግብዣ በኋላ ድንቅ ባይስክል ኪክ ነው ትናንት ያስመለከተን እና በቃ ምን አይነት በ40 ዓመት ሌሎቹ የት ነው ያሉት? ሮኒን አታየው በ30 በነገራችን ላይ ያው የሜሲ ትናንት በጣም ድንቅ ስራዎች ሲሰራ ነው ያሸነፉ። 4-0 ነው ያሸነፉት። ኢንተር ሚያሚ በታሪኩ ለፍጻሜ ጨዋታ ላይ ደርሷል። በታሪኩ ለመጀመሪያ ጊዜ በኢስተርን ኮንፈረንስ ፋይናል ደርሷል። እንግዲህ በፍጻሜው ካሸነፉ ዋንጫ ከኢንተር ሚያሚ ጋር ለመጀመሪያ ጊዜ ሊያጣጥም ይችላል። ሜሲ የሊጉን አይደለም እንጂ ሊግ አይደለም፣ ያው ይሄ ሊግ ካፕ፣ ካርሊንግ ካፕ ምናምን እንደሚባሉ የሚመስሉ ውድድሮችን እየተመለከትን ያለ ነው። ሪያል ማድሪድ ትናንት ነጥብ ጣለ። ሌላው አነጋጋሪ ጉዳይ እሱ ነው። ከኤልቼ ጋር ደረጃ ላይ ካለ ቡድን ጋር ደግሞ የምፓፔ ዛቻ ትዝ አይልህም? ስለ ፈረንሳይ ብሔራዊ ቡድን እያነሳን እኮ ጠብቁን፣ ሁለተኛውን ጨዋታ አላደረግም ከፈረንሳይ ጋር እዛው ስፔን ሄጄ ልታከም በሚለው ማለት ነው። እና ከኤልቼ ጋር የነበረውን ጨዋታ ላይ ግን ለደጋፊዎቻችን እንክሳለን አለንላችሁ ምናምን የሚል ሀሳቡን አካፍሎ ነበረ እና ትላንት ሪያል ማድሪድ 2-2 ነው የተጠናቀቀው ከኤልቼ ጋር። ተደጋጋሚ ነጥብ መጣሎች በሎስ ብላንኮቹ ቤት የተመለከትን እንገኛለን። በተለይ የሊቨርፑል ሽንፈት እናስታውሰዋለን። ከሊቨርፑል ሽንፈት በኋላ ለብሔራዊ ቡድን ተበተኑ። ከዛ በኋላ እንግዲህ ትላንት ከኤልቼ ጋር ያደረጉትን ጨዋታ እንደውም እኮ ተርፏል እኮ 87ኛው ደቂቃ ላይ ቤሊንጋም አስቆጥረው ነው እንጂ እየተመራ ነበር። 53ኛው ደቂቃ ላይ አሌክሲስ ፌባስ አስቆጠረ ለኤልቼ። ከዛ ዲኒ ሆጅሰን 78ኛው ደቂቃ ላይ አስቆጠረ። ከዛ በኋላ ድጋሚ አልቫሮ ሮድሪክ አስቆጠረ ለኤልቼ። 87ኛው ደቂቃ ላይ ኪሊያን ምባፔ አሲስት ያደረገውን ኳስ ቤሊንጋም አስቆጠረና ሪያል ማድሪድ ቤት ላይም ሰሞነኛ ውጤቶች በተፈለገው ማርሽ በተፈለገው መልኩ እየቀጠሉ አይደለም። በሊጉ አሁንም ግን መሪ ነው። ለተመልካች ጥሩ ነው። 32 ነጥብ ላይ ተቀምጧል ሪያል ማድሪድ። ባርሴሎና 31 ጥሩ ነው። ቪያሪያል 29፣ አትሌቲኮ ማድሪድ 28 ከ1 እስከ 4 ያለው ቦታ ላይ ይህን ይመስላል። ግን እንደ ሪያል ማድሪድ ስትመለከተ ደግሞ ተደጋጋሚ አቻዎችን አስተናገደ። 2 ተከታታይ ጨዋታዎች ላይ ውጤት ማግኘት አልቻለም። ሬዮ ቫልካኖ 0-0 እንዳጠናቀን አስታውሳለን። በነገራችን ላይ ሬዮ ቫልካኖ በጣም የሚከብደው ቡድን ነው ለሪያል ማድሪድ፣ በጣም ፈተና የሚሆንበት ክለብ ነው ትንሽ ቡድን ቢሆንም እና ከሊቨርፑሉ ሽንፈት በኋላ ሌላ ነጥብ መጣል በሪያል ማድሪድ ቤት ሆኗል። ቀጣይ ደግሞ በእርግጥ ቻምፒዮንስ ሊግ ኦሎምፒያኮስ ጋር የሚጫወቱት ድል ያደርጋል ተብሎ ይጠበቃል። ዢሮና ነው የሚገጥመው። ሁለቱም አዌ ጨዋታ ናቸው። ኦሎምፒያኮስም ዢሮናም አዌ ነው። ከዛ ቢልባአውን ነው የሚያገኘው።
ሴልታ ቪጎ፣ ማንቸስተር ሲቲ እያለ ይቀጥላል እና ሰሞነኛ ውጤት በሎስ ብላንኮቹ ቤት በተፈለገው መንገድ እየሄደ አይደለም ማለት ይቻላል እና ዣቪ አሎንሶ ላይ ማለት ጥያቄ ታነሳበታል። ገና ቢሆንም እርሊ ቢሆንም ግን የሆነ ነገር ይነሳብሃል። አዎ ትልቁ እጣቶች በሙሉ እየተቀሰሩ ያሉትም ዣቪ አሎንሶ ላይ ነው። ምክንያቱም እጣቶች እንዲቀሰሩ ያደረጉት ዣቪ አሎንሶ ሲኒየር የስኳድ ተጫዋቾችን ወይም ደግሞ የቡድኑን አንጋፋ ተጫዋቾች የሚይዙበት መንገድና ትሪት የሚያደርጉበት መንገድ ያመጣው ጣጣ ነው የሚሉ ሀሳቦች እየተደመጡ ነው የሚገኙት። ከሲኒየር ተጫዋቾች ጋርም ተኮራርፏል። ሮድሪጎ፣ ቪኒ ጁኒየር ብራዚላውያኖቹ በጋራ አምጸውባቸዋል። እነ ካማቪንጋ ደስተኛ አይደሉም። ቹዋሚኒ እያልን እስከ ተከላካይ መስመር ድረስ ስንወርድ ይሄ የቡድኑ ተሰሚ ተጫዋቾች ተው ሲሉ የሚሰሙ ረፉ ሲሉ የሚሰሙት ተጫዋቾች ከእጃቸው ወጥተውባቸው ቡድን እንደዛ ሲሆንብህ ደግሞ ፈተና ነው፣ ከባድ ነው። ከእጅ ከወጡ በኋላ መመለስ በጣም አስቸጋሪ ነው። አሁን እርሳቸው ፍቅራቸው ከእምባፔ ጋር ነው። በእርግጥ ጥሩ ነው ክሊያን ምባፔ ያለበት አቋም። ለክሊያን ምባፔ ምንም ይሁን ምን ክሊያን ምባፔ ቋሚ 11 ውስጥ አለ። ቪኒሲየስ ጁኒየር እንደዛ አይነት ፕሪቪሌጅ የለውም። የዚዳን አስተያየት ሳልመጣብህ ምባፔና ቪኒሲየስ ጁኒየር በካርሎ አንቸሎቲ ተመሳሳይ ፕሪቪሌጅ ነበራቸው። እንዲሁ ቪኒሲየስ ጁኒየሩ ሊበልጥ ነበር በካርሎ አንቸሎቲ። አሁን ግን ያ ፕሪቪሌጅና ያ ቅድሚያ የሚሰጠው ነገር ቪኒሲየስ ጁኒየርን በቃ ጀርባ ዙሮበታል። ኦልሞስት ትናንትም ጸብ ነበረው አይደል ከመቀየር ጋር በተያዘ ጸብ ውስጥ ገብቶ ተመልክተናቸዋል። አንዳንድ መረጃዎች ጠይቋቸው እንደም ይገባዋል ለምን ቤንች ያተደረገ ምናምን ተወር ሲጠይቁ ይገባዋል ለምን እንደዚህ እንደተደረገ፣ ምክንያቱም እሱ የሚፈልገው የቡድን ውጤታማ እንዲሆን ነው ብሎ ነው ያስቀመጡት። እና ይሄ ከሲኒየር ተጫዋቾች ጋር የተነሳው ነገር ባለፉት ፕሮግራሞቻችንም እኛ ትንሽ ስናነሳው ነው። አሁን ስር ሰደደ ነው ዋጋ ሊያስከፍል ይችላል። ከስር ባርሳ እየመጣ ነው። በአንድ ነጥብ ሆኗል። ከባድ ነው ከዚህ በኋላ ባርሰሎና በማድሪድ ልክ እኮ ጥራት የለውም የባርሴሎና ስኳድ እኮ ግን አሁን ሌዋንዶውስኪ ጉዳት ተመለሱላቸው ባርሳዎች። የጉዳት መመለስ አሁን እነ ፔድሪ እነ ሌቫንዶውስኪ ፔድሪም ከቅጣት ይመለሳል እያልክ ስትሄድ አሁን የሚመለሱ አሉ። ራፊኒያ እንደ ቀላል አይደለም። ላሚን ያማል የመጀመሪያዎቹ ማድሪድ ማምረጥ በሚገባበት ሰዓት ላይ ማምረጥ አልቻለም። ማምለጥ ነበረበት። በእነዛ አጋጣሚዎች ቢያመልጡ ኑሮ አሁን ላይ እና ከዚህ በኋላ በሚፈጠሩ አንዳንድ ነገሮች ላይ እንትን ማድረግ ይችል ነበረ። ግን ያንን ነገር አልተጠቀመበትም እና በትልቁ ዋጋ ሊያስከፍላቸው እንደሚችሉ እየተነሳ ነው የሚገኘው። ሪያል ማድሪድ ቢያንስ አንድ ዋንጫ ዘንድሮ ግዴታ ነው። ዣቪ አሎንሶ ያንን ማድረግ የማይችሉ ከሆነ ጥያቄ ይነሳል። ወይም በብዛት ሲኒየር ስኳድ ተጫዋች ሊሰናበቱ ይችላሉ። እንደ ቪኒሲየስ ጁኒየር ግን የፈለጉት አይመስለኝም አይደል? እሱም ጠገበ የፈለጉት አይመስለኝም። ወደ ፓሪስ ሰን ጀርመን ሊሄድ ይችላል። ሊሄድ ይችላል። አውሮፓ ላይ መቆየት ይፈልጋል ከእድሜው አንጻር። ግን ያው ያስታውቃል። በቃ ከህልዋ ማድሪድና ቪኒሲየስ ጁኒየር እያለቅ ያለ ይመስላል። ታምር ተፈጥሮ ካልተስተካከለ በስተቀረ አደገኛ ሁኔታ ውስጥ ያሉበት ሂደት ነው ያለው። ወይ ዣቪ አሎንሶ ሀሳባቸውን ቀይረው ልጆቻቸውን ጋር መግባባት ወደሚችሉበት ነጥብ መድረስ ካልቻሉ ነገሩ በጣም አስቸጋሪ ይመስላል የሚሉ መረጃዎች በስፋት እየወጡ ነው የሚገኘውና ሪያል ማድሪድ ወዴት እየሄደ ነው ምነካው የሚለው ጥያቄ መነሳት ጀምሯል። በትልቁ እየተነሳ ነው የሚገኘው። በዚሁ የሚቀጥል ከሆነ አሁን መጪው ጊዜ ነው አስፈሪ። መጪው ጊዜ በዚሁ የሚቀጥል ከሆነና በዚሁ ግጭት የሚቀጥሉ ከሆነ ከተጫዋቾች ጋር ያላቸው ግንኙነት ሻክሮ የሚቀጥል ከሆነ ዋጋ ይከፍሉበታል እና እሱ አስቸጋሪ ይሆናል። ውጤት ብታመጣ እኮ ችግር የለውም እየሸፈነን ሊመጣል። ውጤትም ሳታመጣ ከተጫዋቾች ጋርም ተጎረባብጠህ ነገሮች አስቸጋሪ ሊሆን የሚችሉበት እድል ከባድ ነው ተብሎ ይታመናል። ሌላው ዛሬ በትልቁ እየተነሳ ያለው ጉዳይ ሃሪኬን ነው። ሃሪኬን ከባየር ሙኒክ ጋር ከዚህ ውድድር ዓመት በኋላ የሚቆይ አይመስልም። ባርሴሎና ነው ግን እሱ ወደ እንግሊዝ ነው መምጣት የሚፈልገው። የሱ ፍላጎት እንግሊዝ ነው። አዎ ማንቸስተር ዩናይትድ ብራንዱ ጋር ማንቸስተር ዩናይትድ ነው እሱ የሚፈልግ ማን ነው እንግሊዝ ነው የሚፈልገው። ዞሮ እንግሊዝ ነው ያለው 32-33 ደርሷል። ለአጭር ጊዜ መፍትሄ ነው። አረብ የሚጫወት 3 ዓመት 4 ዓመት ያገለግላል። ሌዋንዶውስኪ እኮ በ37 ዓመቱ ነው ኦልሞስት አሁን ባርሴሎና ለመልቀቅ እየተዘጋጀ ያለው። ይምጣል አሁን ሃሪኬን ባርሴሎና ነው የሚፈልገው። ኦብቪየስሊ ባርሴሎና ሌዋንዶውስኪን ለመተካት ብዙ አማራጮች አይቷል።
ብዙ እድሎችን አይተዋል። እንደ ኤርሊንግ ብራውት ሃላንድ፣ ጁሊያን አልቫሬዝ የመሳሰሉ ተጫዋቾች ግን ዋጋቸው አይቀመስም ካለው የክለቡ የገንዘብ ችግር አንጻር። ስለዚህ ሃሪኬን ከገንዘብ አንጻርም በ60 ሚሊዮን ፓውንድ አካባቢ ነው የሚያገኙት። ደሞዙም ብዙም አስቸጋሪ አይደለም። ሌሎችን ሊያመጡ ከሚችሉበት ከጥፍ ባነሰ ገንዘብ ነው ውሉ ላይ ተቀምጧል። እንደምታውቀው ባየር ሙኒክ፣ ቼልሲና መሰል ክለቦች ከ30 ዓመት በላይ ተጫዋችን ከ1 ዓመት በላይ ኮንትራት አይሰጡም እና ሁሌም ደግሞ ተጫዋቾች 1 ዓመት ኮንትራት በሚቀርባቸው ጊዜ 1 ዓመት ኮንትራት ሲቀራቸው ኢዚ ነው የሚሆንላችሁ ለመውጣት። ባየር ሙኒክ ደግሞ ህጉ ነው ቢሰጠው 2 ዓመት ነው ማክሲመም የሚሰጠው። ባርሴሎና ግን እስከ 3 ዓመት ድረስ ለመስጠት ዝግጁ ነው ለሃሪኬን ኮንትራት ማለት ነው። እና እነሱን አድቫንቴጆች ተጠቅሞ ወደ ባርሴሎና ሃሪኬን ይሄዳል ተብሎ ተገምቶ ነበረ ካለው ችግር አንጻርም ከባርሴሎና እና ከጠቀስኳቸው ምክንያቶች። ግን እሱ እንግሊዝ ነው የሚፈልገው መመለስ። የአርሰናል ደጋፊ ነው ታውቃለህ? የአርሰናል ደጋፊ ነበረ። አርሰናል አካዳሚ ወፍራም ነው ብሎ ነው ያባረሩት ሃሪኬንን እና ይሄ ተጫዋች ወደ እንግሊዝ በቀጣይ ዓመት ልንመለከት የምንችልበት እድል እንዳለ እሱ ኢንተረስቱ እንግሊዝ ነው። ባርሴሎና ቢፈልገውም ፍላጎቱ ስቲል እንግሊዝ መጥቶ የመጫወት እንደሆነ የመረጃ ምንጮች እየጠቀሱ ይገኛሉ። ወደ ባርሴሎና ጉዳይ ስናነሳ ካምፕኑ ገብተዋል። ድለም አደረጉ። ጅማሮቹ ጥሩ ሆኗል። ኳሱን ሊቫንዶስኪ ይዞ ሄዷል። የመጀመሪያ ጨዋታችን ያደረግንበት ስለሆነ ብሎ ማስታወሻ ነው ብሎ ይዞ ሄደበት አለ። ሀትሪክ ሳይሰራ ማለት ነው። ሀትሪክ የሰራ ተጫዋች ነው ኳስ ይዞ መሄድ የሚችሏል። ግን እሱ በዛች ምክንያት አድርጎ ኳሱን ይዞ ሄዷል። ታሪካዊ ኳስ ናት በሚል ባርሴሎና የቼልሲ በር ላይ ቆሟል። ፔድሮ ኔቶን ፈልጎ የማይነካ ተጫዋች ይመስለኛል። ፔድሮ ኔቶ በቼልሲ በጣም ወሳኝ ተጫዋች ነው። በቀደም እሱ ነው ሲያተራምስ የነበረው ጎል የሚያስቆጥረው አሲስትም ሲያደርግ የነበረው በርንሌን ባሸነፉበት ጨዋታ ላይ በጣም ምርጥ አቋሙ ላይ ነው የሚገኘው። ከጉዳት ነጻ ሆኖ ነው እያሳለፈ የሚገኘው ፔድሮ ኔቶ። ብዙ ጊዜ በወልቭስ በጉዳት መጠቃቱ እንዲሁም አርሰናል ይህንን ተጫዋች ሊያዘዋውረው ነበረ ከወልቭስ። አርሰናልና ቼልሲ ነበር ሲፎካከሩ የነበረው። አርሰናል የተወበት ምክንያት የጉዳት ሂስትሪውን አይቶ ነው እና አሁን ግን በቼልሲ ግን በጣም በጥራት ነው ይጫወተ ያለው። ከጉዳት በራቀ መንገድ ነው እንቅስቃሴውን እያደረገ ያለው እና ባርሴሎናዎች ራፊኒያን ሽጠው ከራፊኒያ በሚያገኙት ገንዘብ በትርፉ ፔድሮ ኔቶን ለማምጣት ነው የሚፈልጉት። ራፊኒያ ከፍተኛ ዋጋ ያወጣል፣ ያውቁታል። ስለዚህ የእሱን ዋጋ እሱ ዋጋ ላይ የተወሰነ ገንዘብ የሚያገኙ ከሆነ ፔድሮ ኔቶን መተካት እንችላለን። ፔድሮ ኔቶ መተካት ይችላል ራፊኒያን። የጥራት ደረጃው፣ አቅሙ፣ ያጫወቱ መንገዱ ከባርሴሎና ጋር የሚሄድ ነው በሚል ሀሳብ እንዳላቸው የመረጃ ምንጮች እየጠቀሱ ነው። ቼልሲ ግን በቀላል ይህን ተጫዋች የሚለቁ አይመስለኝም። ምጨመራለ አሉት ጥቆማ ነው። እሺ ይቻላል። የማንቼ ኳስ እስኪደርስ የብራንዱ ክለብ እስኪደርስ ማዳረሻ የU70 ወርልድ ካፕ ጨዋታዎች አሉ። እሺ ፖርቹጋል አንደር 70 ከብራዚል አንደር 70 ጋር 1 ሰዓት ላይ፣ እንዲሁ አውስትሪያ U70 ከኢታሊ U70 ጋር 10 ሰዓት ተኩል ላይ የሚደረጉ ጨዋታዎች አሉ። እነዚህን ጨዋታዎች ተመልከቷቸው። ያው ከስራ ጋር የሚጋጭባችሁ ካላችሁ ያው ከባድ ነው፣ ግን ከአንድ ሰዓት በተለይ 1 ሰዓት የፖርቹጋልና የብራዚል ጨዋታ በጣም ተጠባቂ መርሃ ግብር ነው። እስከ የማንቸስተር ኳስ እስኪደርስ ድረስ ይሄንን ጨዋታ ማክሮት እንጋብዛለን። ኢኔስታ የሰጠው አስተያየት በጣም አነጋጋሪ ነው። አሁን እየወጡ ካሉ ዜናዎች መካከል ቼልሲ መረብ ላይ በቻምፒዮንስ ሊግ 2-9 ያስቆጠርኩት የግማሽ ፍጻሜ ጎሌ ልክ እንደ ትላንት ነው ማስታውሰው፣ የትላንት ያህል ትዝታን ያለኝ የሚል ሀሳቡን እንግዲህ ስፔናዊው የባርሴሎና በተለይ ኮከብ ተጫዋች ብንለው ገላጭ ነው አስባለሁ። ና 16 ዓመት ኦልሞስት ሆኖታል። ግን በሰጠው አስተያየት 92ኛው ደቂቃ ላይ ያስቆጠርኳት ጎል እና ባርሴሎናን ወደ ፍጻሜ ይዤ እንዲሄድ ያደረገኝ ጎል እንደ ትላንት ያክል ማስታውሰው ነው ሲል አንድሪያስ ኢኔስታ ሀሳቡን አካፍሏል። ማታ እንመጣል።